አርዕስተ ዜና ኢትዮጵያ ለአፍሪካ ሀገራት በኒውክሌር ኢንጂነሪንግ የመጀመሪያ ዲግሪ እንድትሰጥ ተመረጠች። በጸጥታ ችግር ምክንያት ከሀገሪቱ የተለያዩ አካባቢዎች ተፈናቅለው በደብረ ብርሃን መጠለያ ጣቢያ የሚገኙ ተፈናቃዮች መንግስት ወደ አካባቢያቸው እንዲመልሳቸው ጠየቁ። ከውጭ እንግሊዝ ከአሜሪካ ጋር በየመን ሐውቲ አማጽያን ላይ የአየር ድብደባ ማካሄዷ ተገለጸ። ውድ ተመልካቾች ሰላም ጤና ይስጥልን። ከኢሳት ነጻ ህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከዜናው ጋር ደረጀ ይልማ ነኝ። ኢትዮጵያ ለአፍሪካ ሀገራት በኒውክሌር ኢንጂነሪንግ የመጀመሪያ ዲግሪ እንድትሰጥ ተመረጠች። ኢትዮጵያ ለአፍሪካ ባለ ሀገራት በኒውክሌር ኢንጂነሪንግ የመጀመሪያ ዲግሪ ፕሮግራም እንድትሰጥ በዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ መመረጧን የኢኖቬሽንና ቴክኖሎጂ ሚኒስቴር አስታውቋል። በኢትዮጵያ ለሀገር ውስጥና ለአፍሪካ አባል ሀገራት የኒውክሌር ሳይንስ ቴክኖሎጂ የመጀመሪያ ዲግሪ ፕሮግራም እንዲሰጥ ስምምነት ላይ የተደረሰው የኢኖቬሽንና ቴክኖሎጂ ሚኒስቴር ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ በቻይና መንግስት የቺንጓ ዩኒቨርሲቲ እንዲሁም የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ባደረጉት የምክክር መድረክ ነው ተብሏል። ስምምነቱ በኢትዮጵያ የኒውክሌር ሳይንስና ቴክኖሎጂ የመጀመሪያ ዲግሪ ፕሮግራም በመክፈት በኢንዱስትሪ፣ በጤና፣ በግብርና፣ በአካባቢ ሳይንስ፣ በማዕድን፣ በማኑፋክቸሪንግ እና በሌሎች ዘርፎች ላይ አቅም በመፍጠር ተጠቃሚነትን ለማረጋገጥ ያለመ መሆኑን የኢኖቬሽንና ቴክኖሎጂ ሚኒስቴር አስታውቋል። ሚኒስትሩ ዶክተር በለጠ ሞላ በኢትዮጵያ የኒውክሌር ሳይንስ ቴክኖሎጂ የመጀመሪያ ዲግሪ ፕሮግራም ለአፍሪካ አባል ሀገራት እንዲሰጥ ኢትዮጵያ የተመረጠችው ዘርፈ ብዙ ድርድሮች ተደርገውና የማስተናገድ አቅሟ ከግምት ውስጥ ገብቶ እንደሆነ ገልጸዋል። በኢትዮጵያ የኒውክሌር ሳይንስና ቴክኖሎጂ የመጀመሪያ ዲግሪ ፕሮግራም ለመስጠት የሚያስችሉ ላቦራቶሪ አስፈላጊ ግብዓቶች በዓለም አቀፍ አቶሚክ ኢነርጂ ኤጀንሲና በቻይና መንግስት በኩል ድጋፍ እንደሚደረግ መግባባት ላይ ተደርሷል። የደቡብ ንፍቀ ዓለም ለዓለም የጋራ ደህንነትና ብልጽግና መረጋገጥ በትብብር መስራት እንዳለበት የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ገለጹ። በብራዚል ሪዮ ዴ ጄኔሮ ሲካሄድ የነበረው የ2025 የመጀመሪያ የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ ተጠናቋል። በስብሰባው ላይ የደቡብ ንፍቀ ዓለም የባለ ብዝሃ ወገን ትብብርን በማጠናከር ያለው ሚና በሚል ርዕስ የተዘጋጀ ውይይት ተካሂዷል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በዚህ ወቅት እንዳሉት የደቡብ የዓለም ክፍል ገለልተኝነትን በማራመድ የተባበሩት መንግስታት ድርጅት መመስረቻ ቻርተር ውጤታማ በሆነ ሁኔታ እንዲተገበር በመስራት ቅኝ ግዛትን በመታገልና ግጭቶች በሰላማዊ መንገድ እንዲፈቱ ጉልህ ሚና ተጫውቷል። የዓለም የአስተዳደር ስርዓትን በከፍተኛ ሁኔታ እየፈተነ ያለውን የፖለቲካ ቀውስ አስመልክቶ በሰጡት አስተያየት የደቡብ ንፍቀ ዓለም ትብብሩን የበለጠ በማጠናከር ለዓለም የጋራ ደህንነትና ብልጽግና መስራት እንዳለበት ተናግረዋል። በብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ አጋር ሀገራት የሆኑት የቤላሩስ፣ ቦሊቪያ፣ ኩባ፣ ካዛክስታን፣ ማሌዥያ፣ ናይጄሪያ፣ ታይላንድ፣ ኡዝቤኪስታን እና የዩጋንዳ የውጭ ጉዳይ ሚኒስትሮች መሳተፋቸውን የውጭ ጉዳይ ሚኒስቴር መረጃ ያመለክታል። በጸጥታ ችግር ምክንያት ከሀገሪቱ የተለያዩ አካባቢዎች ተፈናቅለው በደብረ ብርሃን መጠለያ ጣቢያ የሚገኙ ተፈናቃዮች መንግስት ወደ አካባቢያቸው እንዲመልሳቸው ጠየቁ። ይሁን እንጂ የክልሉ መንግስት በደብረ ብርሃን የሚገኙ ተፈናቃዮችን የመመለስ ስራ በተጠናከረ መልኩ እየተከናወነ ነው ብሏል። ትዕግስት ተስፋዬ ዝርዝር አላት።
በኢትዮጵያ በተለያዩ አካባቢዎች ከ2 ሚሊዮን በላይ ተፈናቃዮች እንዳሉና በተያዘው በጀት ዓመት 380 ሺህ ተፈናቃዮች ወደ ቀያቸው እንዲመለሱ መደረጉን የሰላም ሚኒስቴር አስታውቋል። ሚኒስትሩ ለሕዝብ ተወካዮች ምክር ቤት ባቀረበው የ9 ወር ሪፖርት እንዳስታወቀው በመጠለያ ውስጥ የሚገኙ ዜጎች ወደ ቀደመው ህይወታቸውና መኖሪያቸው እንዳይመለሱ የፖለቲካ ማስያዣና የኢኮኖሚ መጠቀሚያ ተደርገዋል ብሏል። ለአብነትም በትግራይ ክልል የተጀመረውን ዜጎችን ወደ ቀያቸው የመመለስ ስራ ተፈናቃዮችን የፖለቲካ አጀንዳና መያዣ ማድረግ የሚፈልግ አካል መፈናቀላቸውን በደል አድርጎ ቢያቀርብም ተስማምተው በቀያቸው መኖራቸውን አይፈልግም ብለዋል። በሀገሪቱ በተከሰተው የጸጥታ ችግር ከተለያዩ የሀገሪቱ ክልል ከተሞች ከተፈናቀሉ ዜጎች መካከል በአማራ ክልል ደብረ ብርሃን ከተማ የሚገኙ ተፈናቃዮች ይገኙበታል። ተፈናቃዮቹ እርዳታ በተገቢ ሁኔታና በተገቢው ጊዜ እንደማይደርሳቸው በመግለጽ መንግስት ወደ አካባቢያቸው እንዲመልሳቸው በተደጋጋሚ ሲጠይቁ ቆይተዋል። እንደው ከዚህ ተጓባችን በአካባቢያችን በቀያችን ያው ባደግንበት ያደርሰን መንግስት ያደራጀ በማችን ሆኖ መንግስት ትንሽ እሸትም ገራም ባንገራም ጎመን እንኳን ባንበላም ለምን 4-5 ቀን ተንባድርም እንደው ማሳደችን በየቀያችን ደርሰን ትንሽ ጎመን በልተን ተዳደር ነበረ። እንግዲህ ያው እኛ ገበሬዎች ነን፣ ያው እርሻ አርሶ አደር ነን። ከአካባቢያችን ተፈናቀልነው ያው 2013 ነው። ዛሬ ወደ እንግዲህ ያው 2018 ሊሆን ነው 5 ዓመት ሊሆን ነው። ምን ዋጋል ያውን ያለንበት እንግዲህ አሁን ያው ዝም ነው ይሄ ነው የለ አገራችን እንደምን እንዲጠራልን አረ ገና ነው እንዳለ ነው። ያው ስንሰማ ወሬ ይሰማናል። ገና ነው ዞሮ አልተጣራም። እኛና 4 ዓመት ሙሉ እንደዚህ ያገር ውስጥ ተፈናቃይ ሆነን እንደዚህ መጎዳት የለብንም። ካልሆነ መንግስት ቦታውን ማግደት ካልቻለና መመለስ ካልቻለ ወደ ቦታ መቋቋም የሰጠንና ያደራጀን ምንም ጥያቄ ጠይቀን ነበር። እሱም ምላሽ ያላገኘ እየተቸገርን ነው ያለነው። ኢሳት ነጻ የህዝብ ሚዲያ ተፈናቃዮች ያቀረቡትን ጥያቄ በመያዝ ተፈናቃዮቹ ወደ ቀያቸው ለመመለስ በክልሉ ምን እየተሰራ ነው ሲል የክልሉ ሰላምና ጸጥታ ዘርፍ ምክትል ኃላፊ ዶክተር እሸቱ ዮሴፍን ጠይቋል። በጸጥታው ችግር ምክንያት ከአካባቢዎች የተፈናቀሉ ዜጎችን የመመለስ ስራ በተጠናከረ መልኩ እየተሰራ ነው ብለዋል። ተፈናቃዮችን በተመለከተ በካምፕ አድርጎ መንግስት የሚያስፈልገውን ድጋፍና ማሰል ጉዳዮች እያከናወነ ነው የሚገኘው። ዋናው ባሉበት መደገፍ ብቻ ሳይሆን ወደ ነበሩበት ቦታ የመመለስ የመጀመሪያ ዙር እና ሁለተኛ ዙር ይመስለኛል ወደ እስከዛሬ ወደ ነበሩበት አካባቢ ለመመለስ ጥረት ተደርጓል። ወደሚመለሱበትም አካባቢ ያሉ ተቀባይ ክልሎችና ዞኖች በአግባቡ ተቀብለው ወደ መኖሪያ ሰፈራቸው እንዲመለሱ የጀምረው የነበረውን የልማት እንቅስቃሴ ያጠናክረው እንዲቀጥሉ ለማድረግ በጣም በርካታ ስራዎች እየተሰሩ ነው። በአማራ ክልል አሁን ላይ ሰላምና መረጋጋቱ የተጠናከረ ለማድረግ እየተሰራ እንደሆነ የገለጹት ኃላፊው በክልሉ የሚንቀሳቀሱ ታጣቂ ቡድን እገታና ዘረፋ ከመፈጸም ባለፈ ወታደራዊ አቅሙን አጥቷል ሲሉ ተናግረዋል። አሁን ያለው የክልሉ የሰላም ሁኔታ እየተረጋጋ ነው። አሁን የሰላም ሁኔታው እጅግ በጣም ጥሩ ሊባል የሚችል ነው። የታጣቂ ቡድኑ አሁን ካለባቸው ከተሞች አሁን ከነብዩቸው ከነበሩ ወረዳዎች ይዟቸው የነበሩ ቀበሌዎች በአብዛኛው እየለቀቀ ወደ ኪስ ቦታዎች የመግባትና አንዳንድ አልፎ አልፎ የተናጠላይ ጥቃት የመፈጸም እገታ የመፈጸም ፍንዳታ የመፈጸምን የመሳሰሉት ነገሮች ነው እንጂ የሚያከናውነው ከዛ ውጭ የታጣቂ ቡድኑ ጥቃት የማድረስ ማለት ወታደራዊ ጥቃት የማድረስ ሁኔታዎች ብዙ አይታዩም ማለት ነው የሚቻለው። አብዛኛው የታጣቂ ቡድን እጅ እየሰጠ ነው። ተፈናቃዮችን ለፖለቲካ አጀንዳና ኢኮኖሚ ፍጆታ መጠቀም የሚፈልጉ አካላትን መታገልና ከሚመለከታቸው አካላት ጋር በመነጋገር ችግሩን መፍታት እንደሚገባ የሰላም ሚኒስቴር የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ባቀረበው ሪፖርት ተጠቁሟል። በሰሜን ተራሮች ብሔራዊ ፓርክ በሚገኘው ዋሊያ አይቤክስ ላይ ጥቃት የሚያደርሱ አካላት በግድያ ወንጀል የሚፈለጉ ግለሰቦች መሆናቸው ተገለጸ። የጃናሞራ ወረዳ አስተዳዳሪ በተጨማሪ እንደተናገሩት ለዋሊያ አይቤክስ መመናመን ሰበብ የሆኑት የመራባት ውስንነት፣ የአየር ንብረት ለውጥ፣ አደንና ሌሎች ተያያዥ ጉዳዮች መንስኤ ናቸው ብለዋል። ገነት ዘዘው ያዘጋጀችውን ዮሐንስ ተስፋ እንደሚከተለው ያቀርበዋል።
ኢትዮጵያ አይነተ ብዙ የተፈጥሮ ውበት ያላቸው ብርቅዬ የዱር እንስሳት ዝርያዎች ባለቤት ስትሆን ይህ ሀብቷ በሀገሪቱ የልማት እንቅስቃሴ ውስጥ በትኩረት ከተሰራበት የጎላ ሚና እንደሚኖረውም ይነገራል። ነገር ግን የኢትዮጵያ ምልክት ከሆኑት እንስሳት መካከል ዋሊያ አይቤክስ የህልውና አደጋ ተደቅኖበታል። ከዚህ ጋር ተያይዞ በሰው ሰራሽም ሆነ በተፈጥሮ ክስተት በእንስሳቱ ላይ የሚፈጠሩ ችግሮችን ለመቅረፍ ምን እየተሰራ ነው ሲል ኢሳት ጃናሞራ ወረዳ አስተዳደርን ጠይቋል። የወረዳው አስተዳዳሪ ሸጋው ተሰማ በሰጡት ምላሽ ባሂት ተብሎ በሚጠራው የሰሜን ተራሮች ብሔራዊ ፓርክ ውስጥ የሚገኙ የዋሊያ አይቤክስ የዱር እንስሳት ላይ የመመናመን አደጋ መጋለጡ እምን መሆኑን ጠቅሰዋል። ሆኖም ለብርቅዬ እንስሳት መመናመን በተፈጥሯዊ ክስተት የመራባት ውስንነት፣ የአየር ንብረት ለውጥ፣ አደንና ሌሎች ተያያዥ ጉዳዮች በመንስኤነት አንስተዋል። አስተዳዳሪው አክለውም በፓርኩ ውስጥ የቁጥጥር ስራ ቢሰራም በጸጥታ ችግርና በሌሎች ተያያዥ ምክንያቶች በሚፈለገው ልክ እየተሰራ እንዳልሆነ ተናግረዋል። አንዱ መንስኤ ሊሆን ይችላል የአደኑ የሰው አደን ማድረግ፣ በሌላ በኩል የመራባት አቅማቸው የመዳከም አይነት አለ። በሌላ በኩል ደግሞ በተፈጥሮ ነብር አለ በውስጣቸው ነብር ሲበላቸው እናያለን። እንደዚህ ተደማምሮ ሊሆን ይችላል። እያረጁም ገደልም ይሄዳሉ። የሆነ ነገር ቀንዳቸው ሄዶ ይገባና ደግሞ አውጦሎ የሚሞቱ አሉ። በሌላ በኩል ከተፈጥሯዊ ክስተት ባሻገር አሁን በተጨባጭ በተደረሰበት ማጣራት አንዳንድ ህገወጥ አካላት እንስሳትን ለምግብነትና ለሌሎች መሰል ተግባራት እንደሚያውላቸው ተናግረዋል። በመሆኑም የድርጊቱ ፈጻሚዎች ከግድያ ወንጀል ጋር በተያያዘ በወንጀል የሚፈለጉ መሆናቸውንም አሳውቀዋል። ወንጀል የፈጸሙ አካላት ለፍርድ መቅረባቸውን ገልጸው ሌሎች ተጨማሪ ወንጀለኞችን ለፍርድ ለማቅረብ እየተሰራ ነውም ብለዋል። ዋሊያው ያው እየቀነሰ መጥቷል ማለት ለመናገር እና እኛ እስካሁን በአደን ምክንያት ነው ብለን አናስብ ነበር። በተፈጥሮ ነብር አለ እና የመራባት አቅማቸው መዳከም ሌላም ነበር እናስብ። አሁን ግን በተጨባጭ አርዶ ያመጣም አለ የተያዘም አለ። ዝሮ ያው ከገራቁ ሰው ናቸው እንደዛ ያደረጉት። በህግ የፈለጉ በግድያ ምክንያት ሰው ገለው የወጡ ናቸው። አሁን አርዶ ለመብላት ሻርዷቸው ነው የተያዙት። አንድ ሁለት ተይዟል፣ አንድ ሁለቱ አመልጠዋል። የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን የዋሊያ አይቤክስ ቀደም ሲል ከነበረው ከፍተኛ ቁጥር ተመናምኖ 306 መድረሱን እንደገለጸ መዘገባችን ይታወሳል። በትግራይ ክልል ያለው የበጀትና የመሰረተ ልማት ችግር በጤናው ዘርፍ ላይ ተግዳሮት መሆኑ ተገለጸ። በመቀሌ ዩኒቨርሲቲ አይደር ጤና ሳይንስ ኮሌጅ የአቅም ግንባታና ክትትል ዳይሬክተር በጦርነቱ ምክንያት በክልሉ ከስራ ገበታቸው የተፈናቀሉ የጤና ባለሙያዎች መኖራቸውንም አስታውቀዋል። ሰላማዊት ሙሉጌታ ተጨማሪ አላት። በትግራይ ክልል ባለፉት ዓመታት በነበረው ግጭት ሳቢያ ከንጹሃን ዜጎች ሞት በተጨማሪ በተለያዩ አገልግሎት ሰጪ ተቋማት ላይ ጉዳት መድረሱ አይዘነጋም። ከነዚህ መካከል የጤናው ዘርፍ አንደኛው እንደመሆኑ ከፍተኛ ውድመት እንደደረሰበትና ከጦርነቱ በኋላም ዜጎች አገልግሎቱን ለማግኘት እንደሚቸገሩ በተደጋጋሚ ይገለጻል። በመሆኑም በክልሉ ያሉ የጤና ተቋማት በአሁኑ ወቅት የሚሰጡት አገልግሎት ምን ይመስላል፣ ያሉባቸው ተግዳሮቶችስ ምንድናቸው የሚለውን የመቀሌ ዩኒቨርሲቲ አይደር ጤና ሳይንስ ኮሌጅ የአቅም ግንባታና የክትትል ዳይሬክተርን ጠይቀናል። የአቅም ግንባታና የክትትል ዳይሬክተር ተክሊት ገብረ ጻዲቅ በመላሻቸው ክልሉ በአሁኑ ወቅት ያለበት የበጀትና የመሰረተ ልማት ችግር በጤናው ዘርፍ ላይ ተግዳሮት እያሳደረ መሆኑን አስገንዝበዋል። በተለይም ወደ ክልሉ የሚደርሰው ነዳጅ አነስተኛ በመሆኑ ከቦታ ቦታ ተንቀሳቅሶ ስራዎችን በማከናወን ረገድ ከፍተኛ ችግር መኖሩን ገልጸዋል። አንደኛ የኢንፍራስትራክቸር ችግር ነው፣ ምክንያቱም በጦርነቱም የተጎዳ ስለሆነ። ሁለተኛ የፋይናንሻል ችግር ነው። አሁን እናንተም እንደምታውቁት የነዳጅ ችግር አለ አብዛኛው በኢትዮጵያ ደረጃና እኛ ደግሞ ስራዎቻችን የምንሰራው በመኪና ተጉዘን ነው። ስለዚህ ግዴታ የነዳጅ እጥረት አለብን። ይሄንን የነዳጅ እጥረት ደግሞ ያው ለመፍታት የበጀት ተጨማሪ በጀት ያስፈልጋልና እንደዛ ለግን ምን ያደረግን ነው ለዛ መፍትሄ ያመጣን ነው። ከዛ አሁን ለምሳሌ ከዩኒቨርሲቲ ከክልል ከሆስፒታል ይሄዱ የነበሩ ሜንተርስ ከዛ ከወረዳው ከራሱ ወደ መቀሌ መጥተው ወደ ሴንተር ትሬኒንግ ወስደው ሎካል ሱፐርቫይዘርስ ላይ ካፓሲቲ ቢልዲንግ ስራዎችን በመስራት እነሱ በእግራቸውም ቢሆን ተንቀሳቅሰው እንዲሰሩ ያደረግነን ያለ ነው ማለት ነው። ስለዚህ እንደ ቻሌንጅም የበጀት ኮንስትሬንት አለ።
ሌላ ደግሞ ያው እንደ መፍትሄም ሎካል ሱፐርቫይዘርስ ወይ ሜንተርስ ከእንትን በማድረግ ያው እየፈተነን ያለ ነው ማለት ነው። በክልሉ በጦርነት ምክንያት የጤና ባለሙያዎች ከስራ ገበታቸው መፈናቀላቸውን ያስታወሱት ዳይሬክተሩ በአሁኑ ወቅት ላሉ ባለሙያዎች የአቅም ግንባታ ስራ እየተሰራ መሆኑን ጠቁመዋል። በተለያየ መልኩ እነዛ ባለሙያዎች ከስራቸው ያው የተፈናቀላሉ ያው በጦርነቱ ምክንያት ማለት ነው። አሁን አንዳንዱ ጤና ጣቢያም ይሁን ወረዳም ይሁን እነዛ ባለሙያዎች ይገኛሉ ግን ይሄ የካፓሲቲ ቢልዲንግ ስራዎች እንሰራለን። ሌላ ቦታ ደግሞ ምንድነው የምናደርገው እነዛ ትክክለኛ የሆኑ ባለሙያዎች ባይኖሩም ግን የነርሲንግ ሰራተኛ ሊሆን ይችላል የሚድዋይፈሪ ሊሆን ይችላል በተለያየ ሙያ እዛ ያሉ ሰዎች የሄልዝ ኢንፎርሜሽን ሲስተም የካፓሲቲ ቢልዲንግ ስራዎችን ሰርተን ወደ ዳታ ማኔጅመንት እንዲገቡ ያደረግነን ያለ ነው። የሄልዝ ኢንፎርሜሽን ሲስተም ባለሙያ ለማምጣት 3 አመት ሊወስድ ይችላል 4 አመት ሊወስድ ይችላል። ስለዚህ ይሄ የረጅም ጊዜ ፕሮግራም ሊሆን ይችላል። የአጭር ጊዜ ፕሮግራም ግን ምንድነው ያደረግን ያለ ነው ያሉ ሞጁሎች ከሄልዝ ኢንፎርሜሽን ሲስተም ጋር የተያያዙ ሞጁሎችን ስልጠና ወስደው ወደ ስራ እንዲገቡ በማድረግ በጣም ብዙ ስራዎች እየሰራን ነው። የአቅም ግንባታና የክትትል ዳይሬክተር ተክሊት ገብረጻዲቅ አክሎም የጤና ባለሙያዎች በዘርፉ ላይ ያላቸውን አቅም ለማሳደግና የመረጃ አያያዝ ለማሻሻል ዩኒቨርሲቲው ድጋፍ እያደረገ መሆኑን አመልክተዋል። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ የቢዝነስ ዘገባዎችን የምናስተላልፍበት የአየር ጊዜ ላይ ደርሰናል። ለዘገባዎቹ መሰረት ባዩ ትጠብቀናለች። ወደዛው እንለፍ። ሰላም ጤና ይስጥልን ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለለቱ ያዝናቸውን የቢዝነስ ዘገባዎች ይዤላችሁ ቀርቤያለሁ። ከዘገባዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። በደቡብ ኢትዮጵያ ህዝቦች ክልል የሚስተዋለው የነዳጅ እጥረት ችግር መፍታት አልተቻለም ተባለ። በክልሉ በተከሰተው የነዳጅ እጥረት ምክንያት በአንዳንድ አካባቢዎች የሚገኙ የነዳጅ ማደያዎች ላይ ረጃጅም ሰልፎች እንዲኖሩ አድርጓል ሲል የክልሉ ንግድና ገበያ ልማት ቢሮ ገልጿል። ሰይፍ አለም ዝርዝሩን ያቀርበዋል። በኢትዮጵያ የተለያዩ ክልሎች ከነዳጅ አቅርቦት ጋር በተያያዘ እጥረት እየገጠማቸው እንደሆነ በተደጋጋሚ ሲነገሩ ይደመጣል። በደቡብ ኢትዮጵያ ክልልም ችግሩ በስፋት እንደሚስተዋል የክልሉ ንግድና ገበያ ልማት ቢሮ ኮሙኒኬሽን ዳይሬክተር ሳሙኤል ላዳፎ ገልጿል። እጥረቱ እንዲፈታና በህገወጥ መንገድ የነዳጅ ምርትን የሚያሰራጩ አካላት ለመቆጣጠር ግብረ ኃይል ተቋቁሞ የተሰራ ቢሆንም ችግሩ መቅረፍ አልተቻለም ብለዋል። በነዳጅ እጥረት ምክንያትም በክልሉ የተለያዩ አካባቢዎች የሚገኙ ነዳጅ ማደያዎች ላይ ረጃጅም ሰልፎች እንደሚስተዋሉ የገለጹት ኃላፊው የነዳጅ እጥረት አለ በሚል ምክንያት አንዳንድ አሽከርካሪዎች የትራንስፖርት ዋጋ ጭማሪ እንደሚያደርጉም ጠቁመዋል። የመጣውን ምርት የመደበቅ ይዞ የመውጣት የሆነ ቦታ ላይ አከማችቶ ዋጋ ጨምሮ መስጠት ሁኔታዎች በስፋት ይታያሉና እነዚህ ችግሮችን ለመፍታት በስፋት እየተሰራ ያለበት ሁኔታ ነው ያለው ማለት ነው። ግን በመደረጉ በጣም የከፋ ችግር እንዳይፈጠር ለማድረግ ቻለበት ሁኔታ አለ። በተወሰነ ጊዜ ላይ 3-4 ቀን የሚሆን በከተማ ላይ በጣም በስፋት ሰልፉ የተሽከርካሪዎች ሰልፍ ነበር። ምርት ያለማግኘት ሁኔታ ነበር። ይህን በስፋት ጎልቶ እንዳይወጣና የመልካም አስተዳደር ችግር እንዳይሆን ንግድና የጸጥታ አካላት በመቀናጀት ሰራው ስራ ጥሩ ነገር ተገኝቷል። በመቀናጀት አላግባብ ማታ ጨለማን ተገን በማድረግ ብዙ መኪና በተለያየ ሮቶዎችና በርሜሎች ተቀርቶ ወደ ሌላ አካባቢ ሲያሸሹ የነበሩትን ለማስቀረት ግብረ ኃይል ተቋቁሞ ከመሸ የሚዘጋበት ታሽጎ ጧት ላይ ደግሞ በጋራ በመሆን በጊዜ አገልግሎት ሰው በሚያገኝበት ጊዜ ያን ታሸገውን በመክፈትና የተለካውን እንደገና ለክቶ በማየት ተደረገ ስራ አለ። ይሄ ጥሩ ነገር አስገኝቶልናል የሚል ግምገማን ያለን እንደክልል ኃላፊው አክለውም ህገወጥነት ለመከላከል ከነዳጅ አቅራቢዎች ከማደያዎች እንዲሁም ከሌሎች ባለድርሻ አካላት ጋር ውይይት መደረጉን ገልጿል። እዚህም ግብረ ኃይሉ ባደረገው ቁጥጥር በህገወጥ ተግባር የተሰማሩ ማደያዎችን በመለየት ከገንዘብ ቅጣት ጀምሮ እስከ ማሸግ እንዲሁም በህግ እንዲጠየቁ መደረጉን ተናግረዋል። በቀጣይም ከጸጥታ አካላት ጋር እንዲሁም ሌሎች ከሚመለከታቸው አካላት ጋር በመሆን እንደሚሰራም አስረድቷል። ችግር በሚፈጥሩ አካላት ላይ ቁጥጥር እየተደረገ እርምጃ እንዲወሰድ የማድረግ ስራ በስፋት ተሰርቷል ማለት ነው። አንዳንድ ማደያዎች ታሽገው አሉ። አንዳንዶቹ ላይ የገንዘብ ቅጣት ተጥሎባቸዋል። አሁን ከታሸጉት በተለይ በክስ ሂደት ከማሰረዝ መድረስ አለብን ብለን 2 ማደያዎች ላይ በጌዲዮ ዞን እርጋጨፈ ከተማ ላይ ያለው ኖክ ማደያ፣ በተመሳሳይ ዞን ላይ ሁምቦ ያለው ማደያ አንዴ የመጣውን ምርት ሙሉ
በሙሉ ገልብጦ ለማህበረሰቡ አገልግሎት ሳይሰጥ ጭኖ አውጥቶ ተይዞ ምርቱ ተወርሷል። በተመሳሳይ ደግሞ በተገቢው አገልግሎት ባለመስጠታቸው በህግ መጠየቅ ስላለባቸው በህግ ሂደትም ጭምር እየታየ ያለበት ሁኔታ አለ ማለት ነው። በክልሉ ከጥር 30 ቀን 2017 ዓ.ም ጀምሮ ተግባራዊ የተደረገው የኩፖን አሰራር በነዳጅ ስርጭቱ ላይ መሻሻል ቢያሳይም በዘላቂነት ችግሩ ለመፍታት የተጠናከረ ስራ መስራት እንደሚገባ ኃላፊው በአጽንኦት ተናግረዋል። በንግዱ ዘርፍ የተገኘውን ውጤት የበለጠ ለማስቀጠል በትኩረት እንደሚሰራ የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ገለጹ። የንግድና ቀጠናዊ ትስስር ሚኒስቴር ተጠሪ ተቋማት፣ የክልሎችና የከተማ አስተዳደሮች የንግድና ገበያ ልማት ቢሮ ኃላፊዎች በተገኙበት የ9 ወራት እቅድ አፈጻጸም ግምገማ ተካሂዷል። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ በዚህ ወቅት እንደገለጹት ባለፉት 9 ወራት በንግዱ ዘርፍ በተሰሩ ሰፋፊ ስራዎች ከፍተኛ ውጤት ተመዝግቧል። በውጭ ንግድ አፈጻጸም ከፍተኛ ውጤት የተመዘገበ ሲሆን በበጀት ዓመቱ 9 ወራት ውስጥ ብቻ 5.3 ቢሊዮን ዶላር ገቢ መገኘቱን አስታውቀዋል። በቴክኖሎጂ በመታገዝ የኦንላይን ምዝገባ ለ2.6 ሚሊዮን አገልግሎት ፈላጊዎች የተሰጠበት እንዲሁም ለ2.2 ሚሊዮን የድራ ኢንስፔክሽን ስራዎች መከናወናቸውን አንስተዋል። ገበያውን ለማረጋጋት ሰፊ ስራ መሰራቱን፣ የቅዳሜና እሁድ ገበያዎች መስፋፋታቸውን፣ የሲሚንቶ ግብይት ስርዓት እንዲሁም ሌሎች ውጤታማ ተግባራት መከናወናቸውን፣ አቅርቦት እንዲጨምርና የተረጋጋ ዋጋ እንዲኖር መሰራቱን አስታውቀዋል። ጥራትን ከማስጠበቅ አንጻር ከፍተኛ ትኩረት ተሰጥቶ የተሰራበት ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን የሚያስችላትን ውጤታማ ተግባራት ማከናወናቸውንም ጨምሮ አስገንዝበዋል። የኦሮሚያ ክልል ንግድ ቢሮ ኃላፊ ዶክተር የሺጂማና የአማራ ክልል ንግድና ገበያ ልማት ምክትል ቢሮ ኃላፊ አትክልት አሳቢ በበኩላቸው ባለፉት 9 ወራት በክልሎቹ በንግዱ ዘርፍ በርካታ ስራዎች መከናወናቸውን አስታውቀዋል። ገበያን ለማረጋጋት ህገወጥነትን በመከላከል በቴክኖሎጂ የተደገፈ አገልግሎትን በመስጠትና በሌሎች ንግዱን በሚያሳልጡ ዘርፎች ውጤታማ ተግባራት ተከናውነዋል ብለዋል። ባለፉት የለውጥ ዓመታት በግብርናው ዘርፍ በርካታ ስኬቶች ተመዝግበዋል ተባለ። ባለፉት የለውጥ ዓመታት በግብርናው ዘርፍ የተመዘገቡት በርካታ ስኬቶች በተግዳሮት ውስጥ ታልፎ የተገኙ መሆናቸው ተገልጿል። እነዚህ ስኬቶችን ለማስቀጠል ይረዳ ዘንድ የግብርና ሚኒስቴር አመራሮችና ሰራተኞች ከለውጡ መነሻ ጀምሮ ያጋጠሙ ተግዳሮቶችና የተመዘገቡ ስኬቶችን እንዲሁም ከፊት ለፊት ያሉትን ተግዳሮቶች በመሻገር ለተሻለ ድል መድረስ በሚቻልበት ሁኔታ ላይ የመሃሉ ዘመን በሚል ርዕስ የጠቅላይ ሚኒስትር ጽሕፈት ቤት ኃላፊና የካቢኔ ጉዳዮች ሚኒስትር ዓለም ፀሐይ ጳውሎስ በተገኙበት የውይይት መድረክ ተካሂዷል። የግብርና ሚኒስቴር ሚኒስትር ዶክተር ግርማ አመንቴ ሀገራችን በለውጥ ጉዞ ላይ መሆኗን በግብርናው ዘርፍ የተመዘገበው ውጤት ጥሩ ምስክር ይሆናል ነው ያሉት። ያሉትን እድሎችና አማራጮች አውቀን በመስራት እንዲሁም የተገኙትን ስኬቶች በማስቀጠል ሀገራችንን የአፍሪካ የለውጥ ተምሳሌት ማድረግ አለብን ብለዋል። ሚኒስትሩ አያይዘውን በግብርናው ዘርፍ የተመዘገበው ውጤት የተለያዩ ዓለም አቀፋዊ ቀጠናዊና ሀገራዊ ተግዳሮቶችን በማለፍ የመጣ ውጤት መሆኑን ጠቅሰው አመራሩና ሰራተኛው እኩል ተረድቶ ለተሻለ ስራ ለመዘጋጀት መድረኩ እንደተዘጋጀ አመልክተዋል። የጠቅላይ ሚኒስትር ጽሕፈት ቤት ኃላፊና የካቢኔ ጉዳዮች ሚኒስትር ዓለም ፀሐይ ጳውሎስ በበኩላቸው ኢትዮጵያ በግብርናው ዘርፍ በስንዴ ልማት፣ በቡና፣ በአረንጓዴ አሻራ ልማትና በሌማት ትሩፋት ትልቅ ውጤት ማስመዝገቧን ጠቅሰው የተመዘገበው ውጤት አልጋ በልጋ ሆኖ በተመቻቸ ሁኔታ ውስጥ እንዳልተገኘ ገልጸዋል። አሁን ላይ ያስመዘገብነው እድገት በየትኛውም የዓለም መመዘኛ መስፈርት ቢለካ በሁሉም ዘርፍ እንደ ሀገር ትክክለኛ ውጤት ተመዝግቧል ያሉት ሚኒስትሯ በሚቀጥሉት 40 ዓመታት ሀገራችን በዓለም ትላልቅ ኢኮኖሚ ካላቸው 7 ቀዳሚ ሀገራት ተርታ ማሰለፍና በ2023 ዓ.ም ከአፍሪካ ቀዳሚ ሆኖ መገኘት መሆኑን ጠቅሰዋል። ኢትዮጵያና አሜሪካ የጋራ ስትራቴጂካዊ ፍላጎታቸውን ማዕከል በማድረግ የንግድና ኢንቨስትመንት ትብብራቸውን ለማጠናከር በጋራ እንደሚሰሩ አስታወቁ። የዓለም ባንክ ግሩፕና የዓለም አቀፍ የገንዘብ ድርጅት IMF ዓመታዊ የጸደይ ወቅት ስብሰባ በዋሽንግተን ዲሲ ተካሂዷል። የገንዘብ ሚኒስትር አቶ አህመድ ሽዴና በአሜሪካ የኢትዮጵያ አምባሳደር ብናልፍ አንዱዓለም ከስብሰባው ጎን ለጎን ከአሜሪካ የውጭ ጉዳይ ሚኒስቴር ከፍተኛ አመራሮች ጋር ተወያይተዋል። ውይይቱ የተደረገው ከሚኒስቴሩ የአፍሪካ ጉዳዮች ቢሮ ከፍተኛ ኃላፊ ትሮይ ፊትሬል እና የአሜሪካ ጉዳዮች ረዳት ጸሐፊ ቪንሰንት ስፔራ ጋር ነው። ሚኒስትሩ ለአሜሪካ ባለስልጣናት ስለ ኢትዮጵያ ጠንካራ ኢኮኖሚ የማደግ አቅምና እድሎች፣ የዓለም ወቅታዊ ፈተናዎችና የመንግስት ማክሮ ኢኮኖሚ ሪፎርም ሂደትን ማብራሪያ ሰጥተዋል። በሪፎርሙ ገበያውን ለውጭ ባለሀብቶች ክፍት የማድረግ እርምጃዎች መወሰዳቸውንና የንግድ ስራ ምቹነትን በማሻሻል የውጭ ቀጥታ ኢንቨስትመንትን ለመሳብ የሚያስችሉ ፖሊሲዎች ተግባራዊ የተደረገ መሆናቸውን አመልክተዋል።
የአሜሪካ የውጭ ጉዳይ ሚኒስትር ባለስልጣናት የኢትዮጵያን ሪፎርም ስኬቶች አድንቀዋል። በተለይ ኢትዮጵያ በጠንካራ የማክሮ ኢኮኖሚ አስተዳደርና አጠቃላይ የንግድ ስራ ምቹነት በማሻሻል የፊስካል አቅምን ለመገንባት እየሰራች ያለው ጥረት ውጤት እያስገኘ ነው ብለዋል። በተጨማሪም ባለስልጣናቱ የሁለቱ ሀገራት ትብብር የበለጠ ለማጠናከርና አሜሪካ በኢትዮጵያ ያላትን የኢንቨስትመንት ተሳትፎ ለማሳደግ የሚያስችል የፖሊሲ መጣጣም እንዳላቸው ተናግረዋል። የአሜሪካ የግል ኩባንያዎች በኢትዮጵያ የንግድና ኢንቨስትመንት እድሎች የሚያሰፉበትን የፋይናንስ አማራጮችን መጠቀም እንደሚገባም አመልክተዋል። ውድ ተመልካቾቻችን አሁን ደግሞ በዕለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዝናቸው የቢዝነስ ዘገባዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና ወደ እናንተ እየደረሰ መሆኑን ቀጥሏል። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። እንግሊዝ ከአሜሪካ ጋር በየመን ሀውቲ አማጽያን ላይ የአየር ድብደባ ማካሄዷ ተገለጸ። በጥቃቱ የአማጽያኑ የድሮን ማምረቻ ማዕከል መመታቱ ተገልጿል። ሸሪፍ ኢማም ተጨማሪ አለው። አሜሪካና እንግሊዝ በጋራ በመሆን የአየር ጥቃት በየመን ዋና ከተማ ሰና አቅራቢያ ፈጽመዋል። የእንግሊዝ ባለስልጣናት እንዳሉት ጥቃቱ ኢላማ ያደረገው የሀውቲ አማጽያን ድሮን ማምረቻ ማዕከላት እንደሆነ አስታውቀዋል። የእንግሊዝ ጦር ከአሜሪካ ጋር በማበር በየመን ሀውቲ አማጽያን ላይ የአየር ጥቃት ፈጽሟል። ረቡዕ ዕለት ባለስልጣናት እንዳስረዱት የእንግሊዝ ጦር የመጀመሪያው በሆነው በዚህ ጥቃት በኢራን የሚደገፉ ቡድኖችን ኢላማ በማድረግ ደብድቧል። እንግሊዝ በሀውቲዎች ላይ ጥቃት መፈጸም ከጀመረች ከማርች 15 ቀን አንስቶ ከ800 በላይ ጥቃት መፈጸሟን አስታውቃለች። ይህም መሰል ጥቃት የመፈጸሙ ሰበብ የሀውቲ አማጽያን በአካባቢ መርከቦች በነፃነት እንዳይንቀሳቀሱ በማገዳቸው እንደሆነ የእንግሊዝ የመከላከያ ሚኒስትር ጆን ሄሊ ተናግረዋል። በቀይ ባህር ላይ የሚደረገው የመርከቦች እንቅስቃሴ 55 በመቶ ቀንሷል። በዚህ ሳቢያ በቢሊዮን ዶላር የሚቆጠር ኪሳራ አስከትሏል። ቀጠናዊ ያለመረጋጋት ፈጥሯል። በእንግሊዛውያን ባለሀብቶች ዘንድም ስጋት ፈጥሯል ብለዋል። ሽብርተኞችን ለማጥፋት የሚል ስም የተሰጠው ዘመቻ ዋነኛ ኢላማው አማጽያንን መደምሰስ ነው። የትራምፕ አስተዳደር ከዋነኛ የሀውቲ አማጽያን ደጋፊ ከሆነችው ኢራን ጋር ስምምነት መፈጸሙ ይታወቃል። ቴህራን የኒውክሌር ፕሮግራሟን በከፍተኛ ደረጃ እያሳደገች በመሆኑ የእንግሊዝ መከላከያ ሚኒስቴር ጥቃቱ የተፈጸመበትን ስፍራ በተመለከተ እንዳስታወቀው የተመረጡ ህንፃዎች እንደሆኑ ገልጾ የሀውቲ አማጽያን ድሮን ለማምረት የሚጠቀሙበት እንደሆነና ድሮኖችን በቀይ ባህር የሚተላለፉ መርከቦች ላይ ጥቃት ከሚያደርሱ ድሮኖች ጋር ተመሳሳይ እንደሆኑ አስረድተዋል። ሚኒስቴሩ አክለውም በድብደባው ላይ ሮያል ኤር ፎርስ ታይፉን FGR-4 ተካፋይ መሆኑን አስታውቋል። በሲቪሎች ላይ የሚደርሰውን ጉዳት ለመቀነስ በሚል የአየር ድብደባው ከእኩለ ሌሊት በኋላ መፈጸሙን የእንግሊዝ መከላከያ ሚኒስቴር ጨምሮ ገልጿል። የእንግሊዝ መንግስት በጥቃቱ የተገደለ ሰውም ሆነ የደረሰውን ጉዳት ከመግለጽ ተቆጥቧል። የአሜሪካ ጦር የእዝ ማዕከል ጥቃቱን በተመለከተ እስካሁን ድረስ ያለው ነገር የለም። እንግሊዝ ከአሜሪካ ጋር በመተባበር በየመን ሀውቲ አማጽያን ላይ ጥቃት መፈጸም የጀመረችው በፕሬዝዳንት ባይደን አስተዳደር ከጃንዋሪ 2024 ጀምሮ ነው። የአሁኑ ጥቃት በትራምፕ አስተዳደር የመጀመሪያው እንደሆነ ተገልጿል። አሜሪካ ሰኞ ዕለት በየመን በፈጸመችው የአየር ጥቃት አፍሪካውያን ስደተኞች ያሉበትን እስር ቤት መታለች። በዚህም 68 ሰዎች ሲሞቱ 47 ሰዎች ደግሞ ቆስለዋል። የአሜሪካ ጦር ጉዳዩን እያጣራው እንደሆነም ተናግሯል።
አፕሪል 18 ቀን አሜሪካ በራስ ኢሳ የነዳጅ ወደብ ላይ ባደረሰችው ጥቃት 74 ሰዎች ሲገደሉ 171 ሰዎች ደግሞ ቆስለዋል። አሜሪካ በየመን ላይ የምትፈጽመው ጥቃት በአካባቢው ካሉ አውሮፕላን ተሸካሚ መርከቦች በመነሳት ነው። ይህም ዩኤስኤስ ሃሪ ኤስ ትሩመን ከቀይ ባህርና ዩኤስኤስ ካል ቪንሰን ከአረቢያን ሲ ነው። አሜሪካ የሁቲ አማጽያንን ኢላማ ማድረጓ ቡድኑ በቀይ ባህር ላይ የሚተላለፉ መርከቦች ላይ ጥቃት በመፈጸሙ ነው። ይህ መስመር ዋነኛ የንግድ መተላለፊያም ተደርጎ ይወሰዳል። ከዚህ ባለፈ ቡድኑ በእስራኤል ላይም ጥቃት ይሰነዝራል። መረጃውን ስናጠናቀር ዘ ጋርዲያን እና አልጀዚራን በመረጃ ምንጭነት ተጠቅመናል። የካናዳው አዲሱ ጠቅላይ ሚኒስትር ማርክ ካርኒ ከአሜሪካ ጋር ለድርድር የሚቀመጡት እንደ አንድ ሉዓላዊ ሀገር ብቻ እንደሆነ አሳወቁ። ጠቅላይ ሚኒስትሩ ለካናዳውያን ብልጽግና ከአሜሪካ በላይ እኛ እናውቅላቸዋለን ሲሉም በስሜት ተናግረዋል። ዮሐንስ ተስፋ ዝርዝር አለው። Trump is trying to break us so that America can own us. That will never ever happen. President Trump አሜሪካ የኛ ገዢ እንድትሆን ሊሰብሩን እየሞከሩ ነው። ያ ደግሞ በጭራሽ አይሆንም። ይህ የማርክ ካርኒ በስሜት የተሞላ ንግግር ነው። በካናዳ ታሪክ ውስጥ ከታዩት ታላላቅ የፖለቲካ ክስተቶች አንዱ ማርክ ካርኒ ገዢውን ሊበራል ፓርቲ በስልጣን ላይ እንዲቆይ አድርጎታል። በታሪፍና በአሜሪካው ፕሬዝዳንት ትራምፕ የእገዛቸዋለው ዛቻ ያረበበበት ከፍተኛ ዘመቻ ነበር። ታዲያ ካናዳ ከዚህ በኋላ ወዴት ትሄድ ይሆን? በጎረቤታሞቹና የቅርብ አጋሮቹ በዋሽንግተንና ኦታዋ መካከል ያለው ግንኙነትስ ምን ሊሆን ይችላል? ምላሹን ወደፊት የምናየው ይሆናል። ምርጫው ከተጠናቀቀ በኋላ የካናዳው አዲሱ ጠቅላይ ሚኒስትር ማርክ ካርኒ ዋና ዓላማ በዶናልድ ትራምፕ የታሪፍ ምክንያት የደረሰውን አንዳንድ ኢኮኖሚ ጉዳት ማቃለል ነው። ዋናውና የተሻለው አማራጭ ደግሞ በቀላሉ አዳዲስ ገበያዎችን መፈለግ ይሆናል። ከፕሬዚዳንት ትራምፕ ጋር ለንግግር ቀመጥ በሁለቱ ሉዓላዊ ሀገራት መካከል ስለሚኖረው የወደፊት ኢኮኖሚያዊና የጸጥታ ዘርፍ ግንኙነት ለመወያየት ይሆናል። እናም እርግጠኛ የምሆንላችሁ ለሁሉም ካናዳውያን ብልጽግና ለማምጣት እኛ ከአሜሪካ የተሻሉ ብዙ አማራጮች አሉ። ነገር ግን ካናዳ 80% የእንጨት ምርቷን ወደ ደቡብ ጎረቤቷ አሜሪካ የምትልክ ሲሆን እኛ ያንን እንጨት አንፈልግም፣ ተጨማሪ እንጨት አለን ሲሉ ትራምፕ የካናዳን ምርት ማስገባት እንደማይፈልጉ በማጣጣል አሳውቀዋል። ይህ ደግሞ እንደ ፓወርውድ የማገዶ እንጨት አቅራቢ ሆኑ የሀገሪቱ ኩባንያዎች አዳዲስ ገበያዎችን ማሰስ በጣም አጥካሚና አመታት እንዲወስድ ሊያደርግ ይችላል። በዓለም ላይ እስካሁን ካየናቸው የሁለት ሀገራት ግንኙነቶች በጣም አስፈላጊ ከሆኑት መካከል የጎረቤት ሀገራት ግንኙነት አንዱ ነው። እኛም ያንን የመደራደር ነጻነት ለካናዳ ለመስጠትና ግንኙነት ወደፊት ምን እንደሚመስል መገመት ያስፈራኛል። ሰውየው ሁለቱ ጎረቤቶችና የቅርብ አጋሮች በታሪፍ በወታደራዊ ወጪና በካናዳ ሉዓላዊነት ላይ አለመግባባቶችን ሲጋፈጡ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ጠረጴዛ ላይ የሚቀመጥ ብርቱ ሰው ነው። ካርኒ በድል ንግግሩ የአሜሪካን ክህደት በመቃወም ከሌሎች አጋሮች ጋር የኢኮኖሚ መሸጋገሪያ ድልድይ ለመስራት እንደሚፈልግ ተናግሯል። ብዙ ካናዳውያንም እንደ ዋና ተደራዳሪያቸው በመቁጠር ጠቅላይ ሚኒስትሩን እያደነቁት ይገኛሉ። Yes, he is very dry. I've compared him to having the charisma. ካርኒ አው እሱ በጣም ደረቅ ነው። እኔ እሱን በካናዳ ክረምት የበረዶ ግግር ካለው ባህሪ ጋር አነጻጽረዋለሁ። ካናዳውያን እንደ ዶናልድ ትራምፕ ካላዳኝ የሚጠብቃቸው ሰው እየፈለጉ ነው። የቀድሞ የማዕከላዊ ባንክ ሰራተኛ የሆነው ማርክ ካርኒ ካናዳን ከዚህ ውጥንቅጥ ለማውጣት እነዚያ ኢኮኖሚያዊ ችሎታዎችን እንዳሉት መገመት ይቻላል። አሁን ሊበራሎች አሸንፈዋል። ከባዱ ወቅትም ይመጣል። ከደቡባዊ ጎረቤቷ ጋር ስምምነት ላይ ለመድረስ መደራደርን የሚያስፈራና ለተቆጣው የካናዳ ሕዝብ የተሰጠውን ትዕዛዝ መፈጸም ከባድ ስራ ሊሆን ይችላል። አዲሱን ጠቅላይ ሚኒስትር ዶናልድ ትራምፕ ካናዳውያን እንዲደግፉት ስላደረጉ በጣም ከባድ ድርድርም ይጠብቀዋል። ዜጎችም መንግስታቸው ለስላሳ እንዲሆን አይፈልጉም። የድሉ ደስታ ገና ሳይቀዘቅዝ
ካርኒ ካናዳ በአሜሪካ ታሪፍ ምክንያት ያጋጠማትን የህልውና ቀውስ እንዴት እንደሚፈታ ሲብሰለሰል የጫጉላ ጊዜው አጭር ሊሆንበትም ይችላል። መረጃውን ስናጠናቀር አልጀዚራን፣ ቢቢሲን፣ ሲኤንኤንን እና ሌሎችን በዋቢነት ተጠቅመናል። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ የስፖርት ዘገባዎች የምንከታተልበት የአየር ጊዜ ላይ ደርሰናል። ሙሉ ቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጤንነት ለምርት ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው ስፖርታዊ መረጃዎች ጋር ሙሉቀን ሰለሞን የኢትዮጵያ ፕሪሚየር ሊግ 27ኛ ሳምንት መርሃ ግብር በዛሬው ዕለት ከቀኑ 9 ሰዓት ጀምሮ በሐዋሳ ዩኒቨርሲቲ ስቴዲየም ሱልሽረ ከወላይታ ድቻ ጋር ባደረጉት ጨዋታ ተጀምሯል። በ26 ሳምንታት የሊጉ ቆይታ 18ቱም ቡድኖች እኩል 24 ጨዋታዎች የተጫወቱ ሲሆን ኢትዮጵያ መድን በ51 ነጥብ ሊጉን ይመራል። ባህር ዳር ከተማና ኢትዮጵያ ቡና በ40ና በ39 ነጥቦች ሁለተኛና ሶስተኛ ደረጃ ላይ ተቀምጠዋል። አዳማ ከተማ፣ ሱልሽሮና ወልዋሎ አዲግራት ዩኒቨርሲቲ ደግሞ እንደ ቅደም ተከተላቸው በ21፣ 18ና 11 ነጥቦች የመጨረሻዎቹ 3 ደረጃዎች ይዘዋል። ኮከብ ግብ አግቢነቱን የሐዋሳ ከነማ አሊ ሱሌማን በ12 ጎሎች ሲመራ አህመድ ሁሴን፣ ሽመልስ በቀለና መሐመድ አበራ በኩል 10 ጎሎች ለኮከብ ግብ አግቢነት ደረጃዎች ይፎካከራሉ። የሳምንቱ መርሃ ግብር ቅዳሜ ሚያዝያ 25 ሐዋሳ ከተማ ከሲዳማ ቡና ጋር በሚያደርጉት ጨዋታ ይጠናቀቃል። ትላንት ፒኤስጂ አርሰናልን በደምቤሌ ጎል 1-0 ባሸነፈበት ጨዋታ የተጀመረው የአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ ጨዋታ ዛሬ ምሽት 4 ሰዓት ላይ ባርሴሎና ከኢንተር ሚላን በካምፕ ኑ በሚያደርጉት ጨዋታ ይቀጥላል። የሁለቱ ቡድኖች ጨዋታ በብዙዎች የሚጠበቅ ሲሆን ባለፉት ሁለት ጨዋታዎች ባርሴሎና ሁለቱንም ማሸነፍ ችሏል። የ60 ዓመቱ ጀርመናዊ ባርሴሎና አሰልጣኝ ሃንሲ ፍሊክ በባየርን ሙኒክ እና በባርሴሎና በአጠቃላይ 25 የቻምፒየንስ ሊግ ጨዋታዎችን ያደረጉ ሲሆን 88 በመቶ የሚሆነውን ጨዋታ በማሸነፍ ቀዳሚ አሰልጣኝ ናቸው። ሉዊስ ኤንሪኬ 61.5 በመቶ የማሸነፍ ምጣኔ በመያዝ ፍሊክን ይከተላሉ። በተጨማሪም በ2020 የአውሮፓ ቻምፒየንስ ሊግን ከሙኒክ ጋር ያነሱት ፍሊክ በቻምፒየንስ ሊግ በአማካይ ብዙ ግቦችን የሚያስቆጥር ቡድን በመገንባት ቀዳሚው አሰልጣኝ ሲሆኑ የሃንሲ ፍሊክ ቡድኖች በጨዋታ በአማካይ 3.3 ጎሎችን ያስቆጥራሉ። ባሳለፍነው ሳምንት ማድሪድን 3-2 በማሸነፍ የኮፓ ደል ሬይን ዋንጫ በማንሳት ለሶስትዮሽ ዋንጫ በመፎካከር ላይ የሚገኘው ባርሴሎና ላሊጋውን በ4 ነጥብ ልዩነት እየመራ ይገኛል። በአንጻሩ ኢንተር ሚላን ተፋላሚ መሆናቸው በቻምፒየንስ ሊግ ትልቅ ውጤታቸው ነው። ኢንተር ሴሪያውን ለረጅም ሳምንታት ሲመራ የቆየ ቢሆን ባርሴሎና 5 ጊዜ፣ ኢንተር ሚላን 3 ጊዜ የቻምፒየንስ ሊግ ዋንጫን ያነሱ ሲሆን አርሰናልና ፒኤስጂ በታሪካቸው አንድም የቻምፒየንስ ሊግ ዋንጫ ማንሳት አልቻሉም። በሌላ ዜና የአውሮፓ ሊግ የግማሽ ፍጻሜ ጨዋታዎች ነገ ከምሽቱ 4 ሰዓት ጀምሮ ይደረጋሉ። አትሌቲክ ክለብ ከማንቸስተር ዩናይትድ፣ ቶተናም ከቦዶ ግሊምት ይጫወታሉ። የመልስ ጨዋታቸውን ደግሞ ከሳምንት በኋላ ያደርጋሉ። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለተ ረቡዕ ያዘጋጀናቸው ስፖርታዊ መረጃዎቻችን የተከታተሏቸውን ይመስሉ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብራችሁ ቆየው። መልካም ጊዜ ይሁንላችሁ። ለጤንነት ለምርት ለወዳጅነት ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ ለሰዓቱ የያዝነው ዜና የእስካሁን ነበር። ዜናውን ወደ እናንተ በማድረስ ደረጀ ይልማ አብራችሁ ቆይቻለሁ። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ